አደይ እህት እንግዲህ ብርሃን ፍቅርን ተበቀለቻት። አደይ እህቴን አገሯ ሸኘሁ ብላ ከመናኸሪያ ስትመለስ አጅሬዋ ብርሃን ከመናኸሪያ ዱብ ብላ ተመልሳ ዘው ብላ ፍቅር ክላስ ነበር የገባችው። ፍቅርን እንግዲህ ሴት አርጋ ይዛ እህቴን ላይ ላደረግሽው ነገር ዋጋ አስከፍልሻለሁ ዛሬ በማለት አንቃ እያስጨነቀቻት እያለች አደይ መጣች። አደይ ያየችውን ነገር ማመን አቃታት። እህቷን ሸኝታለች። በእርግጥ ግን ደግሞ በፍጹም ያየችው ነገር ግራ ተጋባች። ከዛም ብርሃን ብላ ከፍቅር ላይ ብርሃንን መንጭቃ ጣለቻት። ከዛም ምንድን ያደረግሻት ስትል የፍቅር ምላስ ተፈታ። አሁን አንቺ ልትገልኝ ነው እንዴ? አደይችን እህትሽን ወደዛ ዘወር አድርጊ፣ አንቺ ዳሄዳለች ብላ ተሳደበች። አደይ ፍቅርም በጥፊ ደረገመቻት። እንግዲህ ፍቅር የዛንም ጥፊ እየቀመሰች ትውላለች። አይገርምም? የአደይ ስቃይ እንደቀጠለ ነው። የኢላ ፍቅረኛ ደግሞ አሁን ሊሊ ብቅ ብላለች። አደይ የሰጣቻትን የፍቅርን ጃኬት ለብሳ እውነት ታዛ ስር ቁጭ ተኝታ ሊዲያና ሳሚ ሲሄዱ አገኟት። ሊዲያ ይህ ጃኬት ብላ ነካ ስታረገው ሰው አለ እንዴ አለች። እህቴ ተነሽ ስትላትም ተነሳች። አደይን ታውቂያታለሽ እህቴ አለች። አዎ አደይን አውቃታለሁ አለች። ከዛም ቀጥ ስትል ኢላን አየችው። ኢላ አለች። ሊሊ አላት። ፍቅረኛሞቹ ተገናኙ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሰራተኛዋ አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ አደይ አሁን ፈተናዋ እየጨመረ መጥቷል። ኢላ አደይን ሌዋናት ብሎ 100% እርግጠኛ ሆኗል። እናም የአደይ እህት ብርሃን እንግዲህ ፍቅርን ለመበቀል ፍቅር ተኛችበት ዘው ብላ ፍቅርን እየተበቀለቻት እያለች አደይ መታገላገለቻት። ፍቅርም እንደለመደችው ምላሷን መሰንዘር ጀመረች። ድሃ የድሃ ላይ ስትል አደይ አላስቻላትም፣ በጥፊ ደረገመቻት። ከዛም በኋላ የአደይ ስቃይ ቀጠለ። እናም አደይ ደግሞ እህቷ ብርሃንን ቃል አስገብታ ክፍለ ሀገር እንድትሄድ ነገረቻት። ከዛም እሺ ላንቺ ስለሄዳለሁ፣ ግን ለዚች ላውሬ እንዴት ነው ጥየሽ የምሄደው አለቻት። አንቺ እኮ በጣም ጠንካራና ጀግና ሴት ነበርሽ፣ እዚህ ስትመጪ ለምንድን ነው እንደዚህ ታጋሽ የሆንሽው አለች ብርሃን። እኔም አባቴም ኃይለኛ ሆነን እስከ መቼ ሰው ሀገር መጥቼ እናቴንና አንቺን ለማኖር አንቺን ለማሳከም እናቴን ለመጦር ስል ደግሞ ግዴታ መታገስ አለብኝ፣ ወድጄ መሰለሽ ወይ በማለት እህቷን መክራ ወደ እናቷ ጋር ላከቻት። ከዛም ስትመጣ እንግዲህ በጣም ሊዲያ እና ፍቅር እየተጨቃጨቁ ነው። ሊዲያ አደይን ሳላደንቃት አላልፍም፣ በጣም ጀግና ናት። አይገርምሽም? አንቺ ባሴርሽው ሴራ አንቺ እየተንበቀበቅሽ ትገኛለሽ፣ አደይ ግን ሁሉንም ነገር ትጋፈጣለች አለቻት። እንዴት? አደይ እኮ ከዚህ ቤት ብትወጣ ለእኔ ብቻ አይደለም ላንቺም ደህንነት ነው። ኢላን እንደፈለግሽ ታገኛለሽ፣ ካልሆነ ግን ኢላን ትቀማሻለች አለቻት። መቼም ልትቀማኝ አልፈቅድላትም። ሲቀጥል ደግሞ አደይ አንቺ በሰረቅሽው ሀብል አደይ ያንን ሀብል ጃኬት ሰጠች። አሁን ከይ ልታመጪው ነው? በቃ ፍችኝ፣ አንቺ ደባሪ ነሽ አለቻት። ከዛም አደይ ጃኬቱን ሰታ ሳይሆን ዳይመንድ ጋ ተባብላ እየሸወደችን ነው አለች። ከዛም አሁን ልንስማማ ይገባል ስትላት እኔ ከአንቺ ጋር ምንም አይነት ግንኙነት የለኝም፣ የገባሽበትን ራስሽ ተወጮ አላቅልሽም አለቻት። ከዳሽ ማለት ነው አንቺ ካዳ አለች ፍቅር። የራስሽ ጉዳይ አለች። እናም እንግዲህ ክችን እንዳለች ዳዊት ዘው ብሎ ሄዶ አደይ መመልከት ጀመረ። ውበትሽ፣ ታጋሽሽ፣
እያለ ነበር። ፍቅር አደይን አንገቷን ጸጉሯን ተኋላ ገተተቻት። ከዛም ልቀቂኝ ስትላትም እኔና አንቺና እኔ ከኔ ጋር ትልቅ ጨዋታ ነው የጀመርሽው፣ ሀብሉን የት ነው ያረግሽው ስትልም ስለ ሀብሉ እማቀው ጉዳይ የለም በፍጹም፣ ስለዚህ እዋክሽን ተይኝ፣ ደግሞ ዳይመንድ ነግሮኛል አንቺ ሀብሉን እንደወሰርሽው አለቻት። አንቺ ሌባ፣ አንቺና ዳይመንድ ተመካክራችሁ ነው እገልሻለሁ እያለች ፍቅር እንግዲህ አደይን ጉሮሮዋን አነቀቻት። ዳዊት ደረሰና አስለቀቃት። ከዛም አደይ ጸጥ ብላ ስራዋን መስራት ጀመረች። ዳዊት ተገርሞ መመልከት ጀመረ። ድብ ምን ሆነ ነው ትክዝ ያልከው አለችው። ውበትሽ፣ ተናደሽ፣ አዝነሽ፣ በቃ ውበትሽ የማይቀየር ነው አላት። አመሰግናለሁ አለችው። እንግዲህ ባርኮት ደግሞ ኢላ ጋር ሄደ። ኢላና ባርኮት የድሮ ጓደኛሞች ናቸው። እናም እዩልክ አለ ባርኮት፣ እኔ እናንተ ጓደኛሞች ነን፣ አሁን ግን እያየሁብህ ያለው ነገር የተለየ ነው። ስለዚህ ምንድን ነው የተፈጠረው? እኔ ያው የድሮ ኢላ ነኝ አለ ባርኮትም ምንም ባርኮቴ፣ ብርሃን ተመልሳ መጣች እንዳለው ምን ያቺ ሰባብራኝ የሄደች ሴት በፍጹም አለ። እና ምን ሆነ ነው አለው። እዩልህ ኢላ የቤተሰብ ጉዳይ ነው አትነግረኝም? መደባበቅ ጀምር አለው። እዩልህ ኢላ አንድ በጣም የምወዳት ሴት አለች፣ ግን ደግሞ ፍቅሬን አልነገርኳትም። እሺ ትበል እምቢ ትበል፣ ግን እወዳታለሁ፣ መኖርን ያስተማረችኝ አለ። ለምን አልነገርካትም? ታዲያ እኮ ያስጨንቅም፣ ደስ የሚል ነገር ነው አለው። ከዛ ማነች ሲለውም በቃ አደይ አለው። አደይ ሰራተኛዋ አለው። አዎ ሰራተኛዋ አደይ፣ ልቤንም ሁለ ነገሬንም የገዛችኝ ያንበረከከችኝ አደይ አለው። አደይ ላንተ የምትሆን አይደለችም ባርኮቴ፣ በፍጹም አለው። እንዴት አለ። ላንተ የምትሆን አይደለችም አደይ፣ ሌላ ስራ ትሰራለች አለው። ምን አይነት ስራ ልነግርህ ትችላለህ አለ። አዎ ሌባ ናት፣ ከሌባ ጋር ተባብላ ሀቢልን ያስወሰደችው እሷ ናት ሲለው በጣም ተናደደበት ባርኮት። ምን ኢላ አደይ በፍጹም ይሄን አታረግም፣ ከዛሬ ጀምር አድርጋለች ሲለውም ከዛሬ ጀምረ እሷ ላይ እንደዛ አይነት ነገር እንዳታደርግ በማለት ዝቶበት ተቆጥቶ ወጣ። ከዛ እሺ አናግረኝ ቢለውም ሊሰማ አልቻለም። እንግዲህ ቀጠለና አደይ ክላስ ሄዶ ባርኮቴ አደይን ጃኬቱን ግን የት አድርገሽው ነው አላት። ይኸውልህ የኔ ቢጤ ሰራተኛ ናት፣ እናም አሰሪዎቹ አባረዋት፣ በቦዲ ብቻ መንገድ ላይ ያገኘዋት፣ ከዛ በርዶኛል ስትል ሰጠዋት። ይሄ ነው እኔ ነኝ ጥፋተኛይቱ፣ ጃኬቱ መስጠቴን እንጂ የፍቅር መሆኑን ረስቸዋለሁ አለች። ያንቺ ጥፋት ምንም አይደለም አላጠፋሽም አለ። አሁን ኢላም እነ አደይ ቤት ሄደ። ሁላቸውም ስብስብ ብለው ቡና እያፈላች ነበረ። ሁላቸውም ቁጭ ብለዋል። በዛ ላይ እንግዲህ ፍቅር እየሮጠች ዳይመንድን እንደፈለገች ልታስፈራራው ነበረ። በራሷ መዘዝ ራሷ ላይ ትልቅ መዘዝ አመጣች። አደይን መቀመቅ ከታለው ስትል ራሷ መቀመቅ ገባች። እናም አደይ ላይ ያደረገችው ነገር በሙሉ እሷ ላይ እንዲሆን ፈረደች። በገዛ ስራ መጥፎ ስራ ራስን ነው የሚጠልፈው። እናም እንግዲህ እየሮጠች አንተ ሀብሉን አምጣ ስትለው ባንቺ ቤት የሌለ ተመቸሽኝ ባክሽ፣ ባንቺ ቤት አሁን አታለሽ ሸውደሽ ሙተሻል። ሀብሉን ለምንድን ነው ለልጇ ያልሰጠሽው አላት። አንተና አደይ ተባብራችሁ ነው አይደል? አምጣ አለችው። ይኸውልሽ ስለተመቸሽ ነው የተውኩሽ፣ እንደፈለግሽ የተውኩሽ። አደይ ምንም የምታውቀው ነገር የለም፣ አምጪ ሀብሉን ሲላትም ከዛ ድሃ የድሃ ልጅ ከማን ጋር ቁመ እንደምታወራ ወቅ ስትለው ዳይመንድ በጥፊ ደረገማት። ከዛም አዎ ድሃ ነኝ ማን ይጣበስ በማለት አስጨነቃት። እየበረረች አምልጣ ሄደች። እንግዲህ ኪንጎ ደግሞ እንዴት በአንድ ጥፊ ብቻ ትመራታለህ?
ልጅቷን ሌባ አስብላት ይች ሰይጣን እያለ ተናደደ። ቆይ እኔም ማደርገውን አቅናቅ አሁን አንድ እቅድ አቅጄላታለሁ አለ ዳይመንድ። ማለት ምን? አደይ ላይ ያደረግነውን ለምን እሷ ላይ አናደርግም አለ። አደይ ላይ ምን አድርገናል እንዴ አለ። አደይን ልታደርግ የነበረው ለምን ነበር ሲለውም ልደፍራት፣ ስለዚህ እናደርገዋለን ሲል እኔ አላደርገውም ከአደይ ውጭ ሌላ ሰው አልፈልግም አለ። አንተም አልን አለ እኔ አደርገዋለሁ አለ። አሁን በዚህ ተስማምተው ተለያዩ። አደይ ላይ ያደረግሽው የእጅሽን ታገኛለሽ ፍቅር አለ ኪንጎ። እየሮጠች እንግዲህ ስትሄድ እያለ አደይ ማነው ሊዲያና ኢላ ፊት ለፊቷ አገኟት። ምን ነሻል ፍቅር ምን ይሯሩጥሻል እንዴ? ከኋላሽ እኮ ማንም ሰው የለም አለች ሊዲያ። ከዛም ዝም በይ አንቺ አለች። ቆይ ሊዲያ ተረጋጊ፣ ምን ነሽ ነው ሲላትም ሀብሉ አገኘሽው አለቻት። ከዛም ከሌባ ጋር እየተሯሯጥች ነው ወይስ የሴቶች 5ኛው ሩጫ ላይ ነሽ አለች። ከዛም አሁን ኢላ ደነገጠ ስለ ሀብሉ ሲነሳ። ከዛም ዝም በይ አንቺ ስትላትም እባክሽ ወደዛ አንቺ ስስት ሰይጣን ሰው ነሽ አለችና ሊዲያ ልትር ስትል አንቺና ፍቅር ሄዱ፣ እኔ ብቻዬን ወደ ቤት ልግባ አለ ኢላ። እንዴ እኔ ጋር ልትሄድ እኮ ነው አብረህኝ የመጣኸው? እሄዳለሁ ብላ ተከትለው ሄደች። ከዛ በፊት ግን አደይ ቡና አፍልታ ሁላቸውም ተሰብስበው ነበረ። ባርኮቴ አሁንም እንዳኮረፍከኝ ነው አለ ኢላ። አራ አላኮረፍኩም አለ። ይቅርታ ደግሞ ለምንድን ነው የምትኳረፉት አለች ሊዲያ። ከዛም ቀጠለችና አደይ ኢላ በጣም ይቅርታ ከማለቷ በፊት አደይ በጣም ይቅርታ ለሁሉም ነገር አላት። ኢላ እኔን ይቅርታ መጠየቅ ያለብኝ እንደዛ እህት የምናረክ ብዬ ያነኩህ አለች። ጭራሽ አንቀሻል አለቻት። ዝም በይ አላት ዳዊት። ከዛም ይቅርታ ተባብለው ሁላቸውም ሄዱ። ፍቅር ቀልቃሊት እየተንቀለቀለች ራሷ ላይ መዘዛ መጣች። አደይን እንግዲህ ውሃም ነይ ብላ ጠራቻት። ስትሄድ ውሃም ጭልኝ አለቻት። ውሃ ቀርታ ስትሰጣት ደግሞ ይሄ ውሃ የቆሸሽ ውሃ ነው የምታመጭልኝ አልሞት አልኩሽ አለቻት። አረ ፍቅር ጥሩ ውሃ ነው አለቻት። ይህ ውስቲ ስትልም ንጹህ ውሃ እኮ ነው አለች አደይ። ከዛ አንቺ ቆሻሻ ብላ ፍቅር አደይ ላይ ደፋችባት። አሁን ሌላ ንጹህ ውሃ አምጪልኝ ብላ አዘዘቻት። ከዛ አደይም ያንን ውሃ ለማንጣት ሄደች። አይገርምም እንግዲህ ባርኮት ደግሞ ያው ለኢላ ፍቅሩን ተናዟል። አሁን ዳዊት በጣም ተስፋ ቆርጧል። ለባርኮት ደውሎ አደይ ለእኔ ምንም ስሜት የላትም፣ በቃ አንተ ለመጨረሻ ጊዜ አናግርልኝ አለው። እኔ ምን ብዬ ነው ማናግራት? አረ እኔ እንደዛ አይነት ነገር አይሆንልኝም አለ። አደይ አሁን ተስፋ ቆርጫለሁ፣ በቃ ለእኔ ምንም አይነት ስሜትም ሆነ ፍላጎት የላትም አለው። በቃ እንደዚህ ሆኖ ቀረ ወንድሜ፣ በቃ ይዞ ተረጋጋ አለ። አሁን ባርኮት የራሱን በር ለመክፈት እያመቻቸ ይገኛል። ሁሉም ለራሳቸው ይመኟታል። እንግዲህ ሌላኛውና አስደንጋጩ ነገር ደግሞ የፍቅር ጃኬት የኢላን ሀብል እንደያዘ ነው። የኢላ ፍቅረኛ ደግሞ ሀብሉን እያሸተተች ኢላዬ ላገኘህ ነው እያለች በደስታ ተዋጠች። አደይም ፍለጋ እነሱ ሰፈር መታ እንደተኛች ሊዲያ ያገኘቻት። ቻናሉን ሳብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።